ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ተመልካቾች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የመጣሁት የቁሌት አሰራር ነው። ቁሌትን ለረጅም ጊዜ እንዴት አድርገን ሰርተን እናቆየዋለን እስከ አቀማመጡ ድረስ አሳያችኋለሁ ማለት ነው። ትወዱታላችሁ። ቪዲዮውን እስከ መጨረሻው ድረስ ተመልከቱት እያልኩኝ ወደ አሰራሩ እንሄዳለን ማለት ነው። ተመልካቾቼ ከመመልከታችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ፣ ላይክም አድርጉልኝ፣ ሼርም አድርጉልኝ ለሰው እንዲደርስልኝ ማለት ነው። ለቻናሌ አዲስ ለሆናችሁ ደግሞ እንኳን በሰላም ወደ እዩ ሀበሻ ቻናል መጣችሁ እያልኩኝ ወደ አሰራሩ እንሄዳለን። አብራችሁኝ ቆዩ። ተመልካቾቼ እዚህ ጋር ሽንኩርቴን ጥጃለሁ ማለት ነው። ሽንኩርቱን ልጬ ስፈጭ ምናምን አልቀረጽኩትም ቪዲዮ ይረዝምብኛል ብዬ የሚያቅተው ሰው አይኖርም ልጦ መፍጨት ማለት ነው። ተመልካቾቼ እያበሰልኩ ያለሁት ውጭ ነው ማለት ነው። በዛውም አካባቢውን አሳያችኋለሁ ማለት ነው። ግሪን ነገር የማይወድ ሰው የለም። በጣም ነው የሚያምረው አካባቢው። እየተመለከትን እሱን ነው ማለት ነው የምንሰራው። በመሃል እሱን አካባቢውን አሳያችኋለሁ ማለት ነው። ተመልካቾቼ ሽንኩርታችንን እያበሰልነው ነው። በደንብ ማማሰል ይኖርብናል እንዳይዝብን ማለት ነው። በደንብ ሽንኩርቱን ካበሰልነው በኋላ ነው የምንጨምረው ዘይትና በርበሬያችንን ማለት ነው። ቀላል ነው። ሰርተን ብንጠቀም ይጠቅመናል። ከድካሙም አንዴ ደክመን አንዴ በደንብ አዘጋጅተን ብናስቀምጠው ያሳርፈናል ማለት ነው። በጣም ነው የምትወዱት እናንተም ተጠቀሙ ትላለሁ። እኔ በደንብ ስላሳረፈኝ ነው። በተለይ በክረምት ጊዜ በደንብ እጠቀምበታለሁ። እኔ በጋ ላይ እሰራና ክረምት ላይ ብዙም እንትን አልልም አልቸገርም። አሁን ዘይታችንና በርበሬያችንን ጨምረናል ማለት ነው። በደንብ እያሸሁት ነው። በደንብ መታሸት አለበት። በደንብ አማስሉት እንዳይዝባችሁ። አብረን በደንብ እያሸን እንደዚህ እናበስለዋለን ማለት ነው። ከዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርት እንጨምራለን ማለት ነው። ቁሌቱ ላይ ነጭ ሽንኩርቱ የኔ በረዶ ቤት የነበረ ነው እና እንዳለ በረዶ ሳይለቅ ነው የጨመርኩት ማለት ነው። እናንተ ከፈለጋችሁ ፍሬሹን ከትፋችሁ መጨመር ትችላላችሁ። እዚህ ጋር የማቁላያ ቅመም ነው የጨመርኩትኝ። የማቁላያ ቅመም ያው 2 የሾርባ ማንኪያ ልበላችሁ፣ ያው በግምት ነው የምንጨምረው። የማቁላያ ቅመም ቪዲዮ ሰራላችኋለሁ። የመከለሻ ቅመም ግን ሰርቻለሁ። ወደ ኋላ ሄዳችሁ ቪዲዮ ላይ መመልከት ትችላላችሁ ማለት ነው። የማቁላያውን ደግሞ ሰራላችኋለሁ በሌላ ቪዲዮ ማለት ነው። ተመልካቾቼ እዚህ ጋር ደግሞ ጨው እንጨምራለን ማለት ነው። ጨው አንደኛ መጠኑን በራሳችሁ ነው የምትጨምሩት። ይሄን ያህል ብዬ መናገር አልችልም። ምክንያቱም ዘይት እና ጨው ብዙ ጊዜ በርበሬም እንደዛው በዛ ያለ የሚፈልግ ሰው አለ፣ የማይፈልግ ሰው አለ። በራሳችሁ ግምት መጨመር ይሻላል። ሁለተኛ ደግሞ ቁሌቱን ስለምናቆየው እንዳይበላሽብን ይጠቅመናል ማለት ነው ጨው። ስለዚህ ጨው መጨመር ይኖርብናል። ጨው ምግብ እንዳይበላሽ ያደርጋልኝ እና መጨመር ይኖርብናል ማለት ነው። መጠኑን እንደነገርኳችሁ ራሳችሁ መጥናችሁ ጨምሩ። ይሄን ያህል ነው ብዬ ማለት አልችልም። የሚፈልግ ሰው አለ፣ የማይፈልግ ሰው ስላለ የዘይቱንም የበርበሬውንም መጠን አልለካውትም። ብዙ ጊዜ ለነገሩ ሀበሻዎች ስንሰራ በራሳችን መጠን ነው የምንሰራው። ስለዚህ መለኪያ ብዙም አንጠቀምም የሀበሻ ምግብ ስንሰራ ማለት ነው። አሁን ቁሌታችንን ወደ መጨረሱ ላይ ነን ማለት ነው። ቅድም ሙሉ ነበር ድስቱ፣ አሁን በስሎ በጣም አጥሯልኝ፣ ይበቃዋል ማለት ነው። በደንብ አሽተነዋልኝ። አሁን ይሄን እሳቱን እናጠፋና በደንብ እናቀዘቅዘዋለን። ካቀዘቀዝን በኋላ ነው ወደ እቃችን ማስቀመጫ እቃችን የምንገለብጠው ማለት ነው። በደንብ ይቀዝቅዝልንና ተመልሰን እንገናኛለን። ተመልካቾቼ ቁሌታችን ቀዝቅዟል ማለት ነው። አሁን በምናስቀምጥበት እቃ እየገለበጥነው ነው ማለት ነው። የምናስቀምጥበት እቃ ላስቲክ ስለሆነ በደንብ መቀዝቀዝ ይኖርበታል። በደንብ አቀዝቅዘን ነው መገልበጥ ያለብን ማለት ነው። በዚህ እንገለብጠዋለን ማለት ነው። በዚህ እየገለበጥን
እያሸግን እናስቀምጣለን ማለት ነው። የምናስቀምጠው በረዶ ቤት ነው። ምክንያቱም በረዶ ቤት ካልሆነ ይበላሽብናል። ስለዚህ በረዶ ቤት ነው የምናስቀምጠው ማለት ነው። እንደዚህ እያደረግን እንደምትመለከቱት እንደማሽገው ማለት ነው አየሩን እናስወጣለን ማለት ነው። ቀስ ብለን እያስወጣን እንደዚህ እያደረግን እናሽጋለን ማለት ነው። እንደምታዩት እንደዚህ እያደረኩኝ አየሩን እያስወጣሁት ነው። አየሩን ካስወጣን በኋላ ነው የምናሽገው። ምክንያቱም አየር ውስጡ ካለ ምግብ ይበላሻልና አየሩን እያስወጣን እንደዚህ እያደረግን እና አሁን ጨርሰናል ማለት ነው። አሽገን ማለት ነው። እኔ የምፈልገውን ያህል መጠን ነው ያሸኩትኝ። ምክንያቱም አንዱን በዛ ያለ አንዱን ደግሞ አነስ ያለ እያደረኩኝ እናንተም የምትፈልጉትን ያህል መጠን ነው መክተት አሽጋችሁ ማስቀመጥ ያለባችሁ ማለት ነው። ስታወጡ አንዴ ስለሆነ የምትጠቀሙበት ምን ያህል መጠን እንደሚያስፈልጋችሁ ራሳችሁ ታውቃላችሁ ማለት ነው። እኔ አንዱን በርከት አድርጌ አንዳንዱን ደግሞ አነስ አነስ አድርጌ ነው እንትን ያልኩት የምፈልገውን ያህል ለማውጣት እንዲመቸኝ ማለት ነው። ትወዱታላችሁ። በደንብ ተጠቀሙበት እላለሁ። ከድካም ያሳርፋልኝ። አንድ ቀን ቢፈጅብን ነው ለመስራት ማለት ነው። ከዛ በኋላ ግን እንደዚህ አድርገን ካስቀመጥን በኋላ ብዙ ቀን እንጠቀምበታለን ማለት ነው። ስለዚህ ተጠቀሙበት እላለሁ። ስሩትና እናንተም ለውጡን ታዩታላችሁ። እኔ በደንብ ስለ አሳረፈኝ ነው ለእናንተም ላካፍላችሁ ብዬ ነው። ተመልካቾቼ እንግዲህ ዛሬውን ቪዲዮ እዚህ ላይ ጨርሳለሁ ማለት ነው። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እመጣለሁ። እንደወደዳችሁ ተስፋ አደርጋለሁ። ኮሜንት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ ላይክም አድርጉልኝ፣ ሼርም አድርጉልኝ ለሰው እንዲደርስልኝ እያልኩ በዚህ እሰናበታለሁ። ሰላም ቆዩልኝ።